السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، أيها المسلمون عباد الله، إخوة الإيمان، حياكم الله. قبل الله منا ومنكم صالح الأعمال. أسأل الله سبحانه وتعالى أن يعيننا جميعا على ذكره وشكره وحسن عبادته. ففي هذه الليلة، ليلة 23 من شهرنا المبارك، شهر الصيام والقيام، لعام 1447 في مسجدنا الحبيبة مسجد السنة، أحببت أن أقف وقفة مع إخواني الحاضرين والغائبين عن أمر ابتلي به بعض المسلمين، ألا وهو أمر الغنى. فربنا يقول في كتابه الكريم: ومن الناس من يشتري لهو الحديث ليضل عن سبيل الله بغير علم ويتخذها هزوا أولئك لهم عذاب مهين. فكان عبد الله بن مسعود رضي الله عنه يحلف بالله تبارك وتعالى أن لهو الحديث هو الغناء، فكان يقول: والله الذي لا إله إلا هو لهو الغناء، كما ذكر ذلك الإمام ابن كثير رحمه الله تعالى في تفسيره. የተከበራችሁ ውድ ታዳሚያን አባት ወንድሞች፣ ሌላም ቦታ ላይ ሆናችሁ አሁን አላህ ባገራው መገናኛ ዘዴ አክብራችሁ የምትከታተሉን በአጠቃላይ እስካሁን የሰራነው መልካም ሥራ አላህ ይቀበለን። አላህን በመዘከር በመሸከር ያማረ አምልኮት በመፈጸም አላሁ ጀለ ወዐላ ሁላችንም ያግዘን እያልኩኝ አንድ ጉዳይ በዛሬው 23ኛ ሌሊት 1447 እዚሁ መስጊድ ላይ ከእናንተ ጋር ቆይታ ልናደርግ ወደድኩኝ። እሱም ከፊል ከኛው የሆኑ ሙስሊም የሆኑ አካላቶች የተፈተኑበት የተሞከሩበት ጉዳይ ነው። መልእክተኛውም ነብዩም አለይሂ ሰላቱ ወሰላም ይህ ጉዳይ ቂያማ ሲቃረብ አኺረት ዘመን ላይ በጣም እየጎላ ሰዎች ከመፈተናቸው የተነሳ ሁላ ከሐራምነት አውጥተው ወደ ሐላልነት እንደሚያሻግሩትም ያስጠነቀቁበት ጉዳይ ነው። ይህ ጉዳይ ምንድነው ከተባለ ሙዚቃ ወይም ደግሞ ዘፈን ተብሎ የሚጠራው ጉዳይ ነው። አልহামዱሊላህ እስካሁን ባለው አህለል ኢስላም ሙስሊሞች ለየት ባለ መልኩ አገራችን ላይ ሐታ ቢፈተኑም ይሄ ሙዚቃ በተባለው ነገር ቢያዳምጡም የትኛውም አካል ውስጡ ላይ ሐላል ነው ወደ አላህ ቀርበበታለው የሚል ስሜት የለም። ይሄ አንድ ነገር ነው። ጥፋት ላይ ሆኖ አንድ ሰው ጥፋት ላይ መሆኑን ማወቁ ጉዳዩ ከአላህ ጋር ነው ማለት ነው። አጥፍቻለሁ ብሎ ጉዳዩ ከአላህ ጋር ነው። አላህን ይቅርታ ይጠይቃል። አላህ በወን ነገር ሊመራው ይችላል። ወንድሞች፣ ከባዱ ነገር ጥፋት የሁላችንም ባህሪ ነው። የጥፋቱ ይዘት ቢለያይም ከጥፋት በላይ ከባዱ ጥፋት እያጠፋ አንድ ሰው እያለማው ነው የሚል ከሆነ እያወደመ እኔ ኸይር ነገር እየሰራው ነው የሚል ከሆነ ይሄ እንዴት አድርጎ ነው ኢስቲግፋር የሚያደርገው? ስላለማ ኢስቲግፋር አያደርግም መቼስ። ወደ አላሁ ጀለ ወዐላ እየተቃረብኩበት ነው የሚለው ጉዳይ ላይ ይሄ አስቸጋሪ እኮ ነው። በጥፋት አንድ ሰው ወደ አላህ ቀርባለሁ ካለ መመለሻው በጣም ሩቅና የከፋ ይሆናል። አልহামዱሊላህ እኔ እርግጠኛም ሆኜ እናንተም ላይ ያለኝ ግምት ይሄ የተወሳው ነገር ከሱ የጠራችሁ የጸዳችሁ የራቃችሁ ናችሁ የሚል ግምት ነው ያለኝ። ግን ምናልባት ከኋላችሁ ከናንተ ኋላ ከኛም ኋላ ከሁላችንም ኋላ ሌሎች ሙስሊም የሆኑ ማህበረሰቦች አሉ። ሚነል አቃሪብ ወልጂራን፣ ቅርብ የሆኑ ዝምድና ያላቸው ምናልባት ከቤተሰብ ከወንድሞች ወይ ከእህቶች ከአጎት ከአክስቶች፣ እንዲሁም ደግሞ ጉርብትና ያላቸው ሙስሊም የሆኑ ስራ ቦታ የምንገናኛቸው ሙስሊም የሆኑ ወንድሞች እህቶች በዚህ ነገር ተፈትነው ሲያዳምጡ ልናይ ልንመለከት እንችላለን። እኛ አላህ ነጃ ካለን ሌላውም አላህ ከዚህ ነገር ነጃ እንዲለው ሰበብ እንድንሆን በማለት እንጂ እዚህ ጋር ያለው ታዳሚ ሙዚቃ አድማጪ ሆኖ
እነሱን ለሰብክ የሙዚቃ ሐራምነት ላስተምራቸው አይደለም አኪድ ሙዚቃ አፍቃሪ ቢሆን ኖሮ እዚህ ቦታ ላይ ያለ ሙዚቃ አድማጭ ቢሆን መስጂዱ በጣም በራቀው መምጣቱ ራሱ በጣም ከልክ በላይ ከባድ ከሆነ ምክንያቱም ይህ ነገር የኢማን ተቃራኒ ስለሆነ ከኢማን ጋር ስለማይሄድ አይሰጥም የሰማችሁት አያ ላይ ሱረቱ ሉቅማን ላይ አላህ አቅለቢስ የነበሩ ከሙሽሪኮች የነብዩን አለይሂ ሰላቱ ወሰላም ጥሪ ዳዕዋን በገንዘባቸው በተለያየ ነገር የሚጋፈጡ ሰዎች ያልተወፈቁ ሰዎች ነበሩ በየጊዜው አላህ ፈተና አድርጓል ለሰዎች ወደ መልካም ነገር የሚጣራ አካል እንዳለ ሁላ ወደ ክፋት ወደ ሸር የሚጣራም አካል አለ አንዳንዴ ስልጣኑን ተገና አድርጎ አንዳንዴ ገንዘቡን ተገና አድርጎ አንዳንዴ ያለውንም ዕውቅና ዝና ተገን ያደርግና ይሄ አላህ ዱንያ ላይ ያደረገው ፈተና ለዛ አላህ ምን ይላል ወሚን الناس من يشتري لهو الحديث ليضل عن سبيل الله بغير علم ከሰው ልጆች አሉ አለ አላህ ሙሽሪኮችን የፈለገበት እዚህ ተግባር ላይ ተሰማራም እዚህ ጫያ ውስጥ የሚገባ ይሆናል ምክንያቱም አንድ ቁርአን ለአንድ አካል ወረደ ማለት በሱ ይገደባል አይደለም ያንን ባህሪ ያመጣሁላ እሱንም ይመለከተዋል የሚቀይሩ የሚገዙ የሚለውጡ አሉ ከንግግር ማዘናጊያ የሆነ ንግግር ይይዛሉ ያንንም ለምን ከአላህ መንገድ ሊከላከሉ ሰዎች ቁርአንን እንዳያዳምጡ ሐዲስን እንዳያዳምጡ ማዘናጊያ የሆኑ ንግግሮችን እሱን ተለዋጭ አድርገው የሚይዙና የሚገዙ አሉ ታላቁ የቁርአን ሊቅ የረሱል አለይሂ ሰላቱ ወሰላም ተማሪ የቁርአን አብዛኛውን ምዕራፍ ከሁለት ሶስተኛ በላይ ሆነን ምዕራፍ ቀጥታ ከአፋቸው የተማረውና የቀራው አንተ አዋቂ ልጅ ነህ ብለው የመሰከሩለት አብዱላህ ኢብኑ መስዑድ أبو عبد الرحمن رضي الله عنه وأرضاه هذا الصحابي الجليل كان يحلف أن المراد به الغناء بالله يماله كالسوب استكر بونت بممن لكو جيتا يهنبين كنققر ما الزناقيا يتبالو زفن يميبالو نقر نبلو أسرقتو بالله يماله يناقر نبه يسو قول بچار اللم ليروچم صحابوች ينققر ما الزناقيا ከነገገር ሰዎችን የሚያዘናጋ ሲባል የተፈለገው ሙዚቃ እንደሆነ ይፈስራሉ وكذلك قوله جل وعلا في سورة الإسراء خطابا لإبليس واستفزز من استطعت منهم بصوتك الآية الله جل وعلا لبني آدم فتنا ካደረገው አካል አንዱ ኢብሊስ ነው ያ ሸቂዩ ማለት ነው ያ እሳትን የመረጠ ከጀነት ለአላህ ባርነትን እንቢ ብሎ ኩራት ይዞት አሻፈረኝ ብሎ አመፀኛነትን የመረጠ አፍጀሩ ኸልቂላህ አላህ ከፈጠረው ፍጥረታት ሁሉ አመፀኛ በአመፅ ላይ ምሳሌ የሚደረገውን አላህ ፈተና አደረገው ምክንያቱም አላህ ባሮቹን ማየት ይፈልጋል ያቺ ሀገር የፈተና ሀገር ናት ሊየብልወኩም አላህ ሁሉን ነገር ምቹ ቢያደርገው ጅብሪል እንዳለው ማ ሰሚዐ አንሃ አሐዱን ኢላ ደኸለሃ ጀነት እንደፈጠርክ የሰማ ሁሉ ጀነት ይገባል እሳትንም ሲያይ ማ ሰሚዐ አንሃ አሐዱን ኢላ ነጃ ሚንሃ ስለ እሳት የሰማ ሁሉ ከእሳት ነጃ ይወጣል ላኪን አላህ ፈተና አድርጓል ለጀነትም እንዲሁም ደግሞ ለእሳትም حفت الجنة بالمكاره وحفت النار بالشهوات ይሄንን ደግሞ ሸሃዋት ከሚያስጌጡት አንዱ ኢብሊስ ነው አንድም ሸር የለም እዛ ሸር ላይ ቀዳማዊ ሆኖ ቢገኝ እንጂ መጀመሪያ ኩራት መጀመሪያ ዘረኝነት መጀመሪያ አላህ Subhanahu Wa Ta'ala እንቢ ማለት አመጽ የተባለን ሁሉ የሰበሰበ እዚህ ምድር ላይ መጀመሪያ ረህማንን ያመጸው ይህ አካል ነው ግን ያመጽ በራሱ አልተገደበም ከሱ ጋር ሰዎችን እሳት ይዞ ሊገባ ባሮችህን አጠማለው ብሎ ይሰማራ ጀመረ አላሁም ጀለ ወዐላ ባሮቹን ሊያይ እስቲ ገፋፋቸው ሞክር ብሎ አላህ አመቻቸለት واستفزز من استطعت منهم بصوتك አማለላቸው ሸውዳቸው እስቲ ከኔደን እንዲወጡ ማን ነው ጽኑ የኢብሊስን ጥሪ እምቢ የሚል ማን ነው ደግሞ በትንሽ ነገር የሚሸወድ ከዛ ከሚገፋፋበት ነገር አንዱ ወደ ጥመት ከሚጣራበት ነገር አንዱ بصوتك በድምጽህ ሸውዳቸው እዚህ ቦታ ላይ ኢብኑ አባስ ሌሎችም ሰሃቦች ኢብኑ ከሲርም ረሂመሁላህ ያ የሸይጣን ድምጽ ባሮችን ሚያማለለበት ወደ ጥፋት ሚገፋፋበት ወደ ዝሙትና ወደ ግብረ ሰዶምነት ሚጣራበት ነፍስም ወደ ማጥፋት ወደ ሌላም ነገር ቅስቀሳ ሚያደርግበት በደም ስራቸው ሚገባበት ደካማ ጎን ሙዚቃ ነው በማለት ያስቀምጣሉ ሱብሃንአላህ እንግዲህ በዛ ዘመን ሙዚቃ ብለው ከፈሰሩት አሁን ነገራቶች ተቀያይረው
በፊት ካለው መሳሪያ በጣም ተራቆ የበለጠ ልብን ጠልፎ የሚያጠፋ ወላ ኮምፒውተሩ ቅንብሩ ነገሩ የበለጠ የባሰ ነው የሚሆነው። ኢኽወተል ኢማን በአላህ ሙዚቃ እያዳመጠ እኔ ጡማኒና አገኘው ኢማን የጨመረ በዚህ ዘፈን የሚላለ ምናልባት ተገላቢጦሽ የሆነበት ምስራቅና ምዕራብ ተገልብጦበት ሰማይና ምድር ተገላብጦበት ሌላ ዓለም ላይ ያለ ጡዘት ላይ ምናምን ካለ ራሱን ማያቅ አንድ አምስት አድርጎ ሚያይ ምናምን ከራሱ ጋር ከሌለ ሙዚቃ አዳምጦ ኢማን ይጨምራል ይችላል። የትኛው ሙእሚን ሙስሊም የሆነ አካል ነው እኔ ዘፈን አዳምጬ የእንትና ብሎ ከዛ ኢማን ይጨመረ? በዘፈን ማን ነው ሂዳያ ያገኘው? እዚህ ሰላተ ሊሻ ይመጣ ነው የማንን ሙዚቃ አዳምጠን? የትኛውን ነጠላ ዜማ የትኛውን አልበም ለይል የምንቆመው ረመዳን እንደዚህ ምን ደክመው ቁርአን የምንቀራው የማን ሙዚቃ አነሳስቶ ነው? ውሸት ነው። ሙዚቃ ጊዜያዊ የሆነ ደስታ ረብሻ ነው። ደስታ ይሰጣል ጊዜያዊ ነው። በሰዓቱ ምናልባት የሆነ አካል የሆነ ሴት አካል በቃ አፍቅሯል ሊያገኝ አልቻለም ወዷል የሆነ ፍቅር የሆነ ነገር ይሰማል የቀያጽናናው ይመስለዋል። ግን ረብሻ ልብን በጣም ይረብሽ ነገር ካለ ሙዚቃ ግን አካልህ እንደምህን ግን ቶሎ ሊያገለው ሊያሞቀው ይችላል። እንደ ግለት ከሆነ ቶሎ ያገላል። አው የታወቀ ነው። ጦርነት ሰዎች በሙዚቃ ቅስቀሳ ሲደረግ ነፍሳቸውን አሳልፈው ይሰጣሉ። ስለ አገር ስለምን ሲል ከግጥሙም ካለው መሳሪያም ጋር ሲጨመር خلاص ይማገዳል ሰው። ሐራምም ላይ እንደዛ ለዛ ነው ዑለማዎች አልጊና በሪዱ ዚና ወልሊዋጥ ሙዚቃ ብሎ ማለት ድልድይ ነው መስኮት ነው ይላሉ። ፖስታ ነው ወደ ዝሙት ባቋራጭ ይወስዳል። ዳሞ ጥንትም እስካለንበት ዘመን ድረስ አብዛኛው ከ80% በላይ ሙዚቃ የሚያዜሙ ሰዎች ብዛት ከሴት ልጅ ጋር የተያዘ ስለ ሰውነቷ ተክለ ሰውነቷ በተለይ በፊት ነበሩ የሚባሉት ወደ አኺራ ሄዶት ምንም ሳይቀር እያንዳንዱን አካል እየዘረዘረ ያኒ ለአድማጭ የሚያሳፍር እኮ ምናልባት አሁን ያሉት በቃ ዝም ብሎ ትውልዱ ጩኸት ስለሚወድ ጩኸት ሊበዛበት ምናምን ይችላል እንጂ በፊት በነበረው ከሆነ በጣም ከባድ እኮ ኃይለኛ ቅስቀሳ ያለው ስሜትን ያነሳሳል። ከዛ ሙዚቃ ጋር ደግሞ አንድ ሰው የሆነ ሱስ ነገር በተለያች አረንጓዴ ማስቲካ አብራ ካለች ቡግ ነው የሚለው በቃ ሌላ ዓለም ነው የሚሄደው። ያልተመረተ ድሮን ማለት ነው እሱ። ኢራን የላትም። አንድ ሰው እየቃመ ይሄ ድሮ ሙዚቃዎችን አንቺ እንደዚህ ምናምን ከንፈሯ ምናምን የሚል ሙዚቃ ከሰማ ኢራንም ትራምፕም የለውም እሱ ያለው ድሮን ማለት ነው። ግን ለሐራም ነገር ይሄ ድሮን እንደው ለሐላል ለጥሩ ነገር የሆነ እስራኤል ሄዳ ምትመታ ድሮን ብትሆን እኮ ደስ ይለን ነበር። የለም ራሱን ምትመታ ድሮን ናት። አላህ ነጃ ይበለን ሁላችንም። ልባችንን አላህ ከቆሻሻ ነገር ያጥራል። ሙዚቃ የሚያዳምጥ ወንድም ድምጽ የሚደርሰው ካለ ሙዚቃ አዳምጠ ኢማንህ አይጨምርም። ጊዜያዊ የሆነ ደስታ ነው የምታገኘው ግን ከአላህ ያርቀሃል። ኢብኑ አልቀይም አላህ ይዘነለት በጣም ብዙ ንግግር አለው። በተለይ ኢጋተቱል ለህፋን ሚን መካኢድ ሸይጣን ጭንቅ ላይ ያሉ ሰዎች ሸይጣን የተጫወተባቸው ከሸይጣን ተንኮል የሚድኑበት ብሎ አንድ ራሱን የቻለ ኪታብ አዘጋጅቷል። ይህ ዓሊም ዑለማዎች አላህ የልብ ዶክተር አድርጎታል ነው የሚሉት። ብዙ ወጣቱ የሚፈተንበት ሴቱ የሚፈተንበት ነገር ሁሉ ዳስሷል። መውጫ የሚባለው መንገድ አላህ ባገራለት አበጅቷል። ለአላህ ዓቢድ ነበረ። እንደ ሼኹ ለአላህም ዛኪር ነበረ። ራሱ ስለ ሰላዋት ብቻ ራሱን የቻለ አንድ ትልቅ ኪታብ ያዘጋጀ ዓሊም ነው። ዓቢድ ነው። ፈሪያ አላህ የሆነ አካል ኢብኑ አልቀይም አለይሂ ረህመቱላህ ከሚዳስሰው ብዛት ከሚናገረው ነገር አንዱ ስለ ሙዚቃ ነው። ሑቡል ቁርአን ወሑቡል አልሓን ላ የጅተሚዓን ፊ ቀልቢ ዓብድን አበደን። የቁርአን ውዴታና የሙዚቃ ውዴታ አንድ ቀልብ ላይ በተአምር የሚሰበሰብ ነገር አይደለም። ቁርአን ብሎ ማለት ይላል በጣም ወፍራም የሆነ ግርዶሽ ነው በአንተና በረሕማን መካከል። ሙዚቃ ቁርአን ወደ አላሁ ስብሓነሁ ወተዓላ ያቀርብሃል። ሙዚቃ ደግሞ ከአላህ ያርቀሃል። ሙዚቃ ማለት የሸይጣን ቁርአን ነው ይላል። ይሄ ደግሞ በእጃችን ያለው ቁርአን የአላሁ ስብሓነሁ ወተዓላ ቁርአን ነው። አየሁማ ተኽታር ከሁለቱ የቱን ትመርጣል? የኢብሊስ ይሻልሃል? የረሕማን ይሻልሃል? ኢነ ሃዘል ቁርአነ የህዲ ሊለቲ ሂየ አቅወም። ቁርአን እንደሆነ ከሁሉም ነገር ለተሻለ ነው የሚያመላክትህ። ምንም ለአንተ ጎጂ ነገር የለውም። ሙዚቃ ግን እንደሰማኸው ሐራም ነገር ላይ እንጂ ሙዚቃ ዘምተ ለአኺራ አይገፋፋህም።
የትኛውም አካል ሙዚቃ አዳምጦ ለአኺራ ነሻጥ ያገኛ ሙዚቃ አዳምጦ ለይለተል ቀድር የቆመ የለም። ይሄ ነገር የሚሆን አይደለም። አልহামዱሊላህ የሚታወቅም ነገር ነው፣ ለማጠናከር ነው። ወዘኪር ፈኢነ الذክራ ተንፈዑል ሙእሚኒን። ላኪን ወንድሞች የበለጠ ይሄን ነገር እኔ ለማንሳት የወደድኩት ነብዩ አለይሂ ሰላቱ ወሰላም ሐዲታቸው ላይ ቡኻሪ ሙዓለቅ አድርገው በዘገቡት ለየኩነነ ሚን ኡመቲ ቀውሙን يستحلون الحيرة والحرير والخمر والمعازف بلو أصفرار توال لو دفيت كني أمتي ونسوتي متالو الحيرة والحرير حر لبس لو اندلج حرام نهل مسلم ياكون زموتم حرام نهل ياكوان موسيقام حرام نو يتاوكال የሙዚቃ መሳሪያዎችን ሳይቀር ሐላል አድርገው የሚይዙ ሰዎች ይመጣሉ። እነዚህን የሚጠቀሙ አላሉ። እነዛንማ በባለፈውም ዘመን ራሱ ሙዚቃ የሚያዳምጥ አለ፣ ሳሊህ እንዳለው ፋጅር አለ ዱንያ ላይ። ግን ያስፈራሩት ነገር ምንድነው? ያኛው ፋጅር ጭራሽ ልቡ ደንደን ብሎ ሳሊሆች ተሸማቀው አንገታቸውን ደፍተው አኺረት ዘማን እንደመሆኑ ያኒ እሱ ሊያፍር ሲገባ ያንን ሙዚቃ ሐላል አድርጎ በዝሙት ሊያፍር ሲገባ يا أخت هارون ما كان أبوك امرأ سوء وما كانت أمك بغية أسفاري ነገር እኮ ነው ዝሙት። አኺረት ዘማን ላይ ግን ሐላል በቃ የተፈቀደ ነገር አድርገው የሚይዙ ሰዎች ይመጣሉ። ይሄ ነገር ደግሞ ይሄው በሐያት ያለን እኮ ጀምሯል። ስንት ሰዎች አሉ የተወሱ ነገሮችን ያኔ አንገታቸውን ቀና አድርገው ሳያፍሩ ጭራሽ ወደ አላህ እንቀርበበታለን የሚለው አሉ። ወንድሞች፣ አባቶች፣ እህቶች፣ አህለል ኢስላም ሙስሊሞች በአጠቃላይ አንድ ነገር አለ። ለዲናችን በዘመናችን እንደው ዲኑን ሊነስር የሚገባ ነገር ሲሆን ያኒ ሲገባ ለዲን አልኢስላም አደጋ የሆነ ነገር አለ። እሱም ይሄ የሚዲያ ጉዳይ ነው። ዛሬ ሰው የሚፈልገውን በእጁ ስልክ አለ፣ ቻናል፣ ግሩፕ፣ ዩቲዩብ፣ ቲክቶክ ባሉት በአጠቃላይ ፌስቡክ፣ ትዊተር በተባለ ሁሉ ይከፍታል። ከዛ ደግሞ ሹህራ እንደምንም ታዋቂነት የሚባለውን ነገር በሰዎች ስስ ልብ ደካማ ጎን እየገባ ይከስባል፣ ተከታይ ሲያበዛ ድረስ። ተከታይ ካበዛ በኋላ አመኔታን ከፈጠረ በኋላ ለኡማው ተቆርቋሪ የሚለውን ስም ካገኘ በኋላ ከተመቻቸ በኋላ ገቢ በደንብ ካገኘ በኋላ አብዛኞቹ ስለ ዲን የተረዱ ስለ ዲን የሚያውቁ አይደሉም፣ ከላይ ነው። ከዛ በኋላ እነዚህ ሰዎች በደንብ ተመቻችተናል ቦታ አግኝተናል ካሉ በኋላ ወደ ኡማው ነው የሚዞሩት። ሁል ጊዜ እኛ ላይ ውዝግብን የሚፈጥር ነገር በመሐከላችን ኺላፍን የሚያመጣ መስጂድ ላይ ያሉ ዑለማዎች፣ መስጂድ ላይ ያሉ ተማሪዎች እነሱ ተረግጠው ቦታ እንደሌላቸው ሐታ ሲያጠለጥሉ ዑለማዎችን ኹጠባዎችን ሲያጠለጥሉ ስራቸውን ብሎ ኢማሞችን መዝለፍ፣ ኸጢቦችን መዝለፍ፣ እንደኋላ ቀር አድርጎ መሳል፣ የሆነ ገሪባ ዑለማ ማለት ሞኝ፣ ስለ ትውልዱ ማይረዳ ፋራ፣ በቃ የኡማው ጉዳይ ማያንገበግበው አብዴት የሚፈልጉ ምናምን። እነሱ ደግሞ ማሻአላህ አራዳ ብልጦች አብዴት የተደረጉ የነሱ አእምሮ 2026 እንደነሱ ብልጥ የለም። በጣም ደግሞ ትስቃለህ አንተ ትንሽዬ መስጂድ ላይ የምትቀመጥ ሐዲስ የምታዳምጥ ሰው ከሆነ ወላሂ ተራ ሰው ይታዘባቸዋል። ምናልባት መስጂድ ላይ የሌለ ሰው ዲኑን በሚዲያ ብቻ የሚከታተል ሰው ቅድሚያ የሚያውቀው እነሱን ከሆነ የሚሉትን ነገር መርሐባ ብሎ ሊቀበል ይችላል። መስጂድ ላይ ግን ያለ ሙስሊም ሙእሚን አካል እነዛ ዑለማዎች ፊታቸውን ያየ የነሱን መጅሊስ ላይ የተቀመጠ ቃል አላህ ቃል ረሱሉላህ የሚያዳምጥ ሰው ግን እንዲሁ ሲሰማቸውም ያውቃል። የሚገርመው ለዲን ተጠሪ ተቆርቋሪ ተብለው ሁለንተናቸውን ግን ስታየው ያኒ ስታይላቸው ምናቸው ሙዳቸው የሚባል ለዲን ተቆርቋሪ ነው። ወላ ጸጉር አቆራረጥ ወላ አለባበስ ሁሉ ነገራቸው ከኢስላም ተቃራኒ በነጮች ስታይል ያሉ ናቸው። ትራምፒዝም ማለት ነው። የትራምፕን ሱና ነው የሚከተሉት፣ የነቢዩን አለይሂ ሰላቱ ወሰላም ሱና አይከተሉም፣ አግራው በሚል ማለት ነው። ያ እንዳለ ሆኖ ገና እሱ ነው ስለ ዲን የሆነ ነገር ይከሰታል፣ ዓሊም የለም፣ ፈትዋ አይጠብቁም። ፈትዋ የሚሰጡት እነሱ ነው። ይሄ እንዲህ መሆን አለበት፣ እንዲህ መሆን አለበት። ቅርብ ጊዜ ምን ተከሰተ አላሁ አለም፣ እኔ ስለዛ ሰው አላቅም። አእምሮ ጤነኛ ነው፣ ከጀርባው ይህ ሰው ማን አለ፣ ማልኮብን ነው፣ ከአማኔን ነው የወጣው፣ ከእስራኤል ይምጣ፣ የማቀው ነገር የለም። ብቻ የሆኑ ነገሮችን እያለ ልክ እንዲህ ዝና ካተረፈ በኋላ ሙዚቃ ሐላል ነው በሚል ወጣ። አልহামዱሊላህ እንዳለው መስጂድ ላይ ያለ ሰው ሲጀመር ያን ነገር ላይ ከታተልም ይችላል። ሲሰማ አላህ ሂዳያ ይስጠው፣ ወይ አእምሮ በሽተኛ ነው፣ ይሄ መታወቅ ፈልጎ ነው፣ ልክ ልኩን ይነግሩታል።
እንዳንነው ደግሞ ሚዲያ ላይ ያሉ ሰዎች ግራ ይጋባ እንዴት ከዛ ገና መረጃ አለኝ ኪታብ አለኝ ይላል ተራ ያልቀራው ሰው ነው ውጅንብር ሊፈጥር ይችላል የሙዚቃ ሐራምነት እኛ ወደ ቂራቱ እንኳን ሳንመጣ የትናንቱ ዓለም ሞኝ ሆነን ማለት ነው ራሳችን አራዳንን ብለን ስናስብ ራሱ እነዛን አልበሞች ካሴቶች ምናምን በ10 ብር በ5 ብር እየገዛን ስናዳምጥ እንኳን ሐራምነቱን ጠንቅቀን እናውቃለን የሚገርምህ እንዲህ በየመሳጂዱ ዳዕዋ ሐታ የመስጂድ ራሱ አልተሰራም በዛ ሰዓት የሐጂ ጣሃን ነው ዳዕዋ የምናዳምጠው ተራዊ ምን ሰግደው ከሳቸው በኋላ ነው ግን ሙዚቃ ሐራም እንደሆነ ግን ከጥግ እስከ ጥግ ሁሉም ያውቃል ብታዳምጠውም ዲን ያለው ሰው ስታይ ቴፕ ናት ደግሞ እንዳሁን እኮ ፈጣን ምናምን የለም እኮ ይሄ ሶኒ ፓናሶክ ሶኒክ ምናምን የሚባሉት ማለት ነው ቶሎ ተዘጋዋለ ዲን ያለው ሰው የሆነ ጺም ያለው ኮፍያ ያደረገ ሲመጣው ለሐያ ታደርጋለህ ቅርጥም ታደርገውና ቁርአን ትከፍታለህ ቶሎ ብለ ሐያ ራሱ አለ የድሮ አመፀኛ ሼመኛ ነው ያውን እኮ ገራሚ እኮ ነው መስጂድ ግቢ ውስጥ ፑል ምናምን እንጫወት እኮ ሚሉ ናቸው አሁን የመጡት በየመሳጂዱ ለምን ፑል ቤት ሄደን ሰላት እንዳያመልጠን መስጂድ ግቢው ላይ ከሆነ ሙአዚኑ ለቂቃም ሲል ቶሎ ገብተን እንሰግዳለን መስጂድ ውስጥ እንዲህ ነገር ይሰራልን መስጂድ ውስጥ ያው የቀራቸው ኸምር ቤት እያሉ ቀጣይ ደግሞ ጫት ቤት ስሩልን ሚል ይመጣል ቀጣይ ደግሞ ሺሻ ቤት ይሰራልን ሚል ይመጣል እንዲህ የተባለ ነው እስላም እየተዘመተ ውሸት ደግሞ ሲደጋገም የነጮች አመለካከት ነው ቀጣዩ ትውልድ ላይ ምናልባት ምንም ያላወቀው ላይ የሆነ ነገር ሊፈጠር ይችላል እነዚህ ነገሮች ዝም መባላቸው እንዲሁ መታለፋቸው አሁን ለኛ ምንም ያሳድርብን ተጽዕኖ የለም ልጆቻችን ግረኛ ዲን ካላወረስናቸው እነዚህ ሰዎች የሚተፉትና የሚረጩት መርዝ ከኢስላም ተቃራኒ እንደሆነ ካልነገርናቸው እኛ ድነን ቀጣዩ ትውልድን ግን ያድኑታል እነዚህ ሰዎች የሚገርመው የሰው ሞገተ ምን አለ ሌላኛውም ደግሞ ባለ ሚዲያ ወጣና እሱን ሊያገነው ምን አለ ታዲያ ሐራም ነው የምትሉት እናንተ ለምን መታችሁ አትወያዩም እሱ እንደ ፍትሃዊ መስሎ ማለት ነው ውስጡ ላይ እኮ አለ ፊክራው አለ ቢያምንበት ነው እንጂ ሐላል የሚለው ሙዚቃ ሐላል ነው ያለው ሰው ሊቆረቆር ሲገባ ለኢስላም 360 ዲግሪ ዞረና ይሄኛው እስቲ እናንተ ሐራም ነው የምትሉት ነውና ወንድ ከሆናችሁ ምናምን ተወያዩ ይሄ ራሱ እኮ ንቀት እኮ ነው ሙዚቃ እስልምናን ወክሎ እሱ አንተ እስልምና ወከለ እሱ ሐላል አንተ ሐራም ሊል የውይይት መድረክ ራሱ መፈጠሩ እኮ እንደ እሳትና ውሃ አንድ ናቸው እየተባለ እኮ ነው ይሄ ድፍረት ከየት መጣ ይሄ ሞራል ከየት መጣ አኺር ዘማን መሆኑ እንጂ ኡማውን ቢንቁት እንጂ ከየት መጣ ኢኽወተል ኢማን ገራሚ ነገር እኮ ነው አያፍሩም እንዲህ አለኝ እንዲህ አለ ምናልባት አንዳንድ ዑለማዎች ማለት ነው ብዙ ጊዜ ሐቅ የሚስቱ የሆኑ ወለምታም ይበዛባቸው ዑለማዎች እንዲህ ካልሆነ ሙዚቃ እንዲህ ካልሆነ ወደዚህ ነገር ማይጣራ እንዲህ ከሌለው አስሉ ምናምን ሊሉ ይችላል እንጂ የትኛው መዓሊም በተለይ ከሰሃቦች ጀምሮ የሙዚቃ ሐራምነት ያልቀራ ሰው ራሱ ሙዚቃ ምን እንደሆነ በየትኛውም ቋንቋ ቢሆን አንዳንዱ ደግሞ ቋንቋ ሲለይ ሙዚቃ ሁክሙ ቢለይ ይመስላል ሐቢቢ በአረብኛ ነው መጀመሪያ ሙዚቃ ሐራም የሆነው በአረብኛ አላህ ሙዚቃን ሐራም ሲያደርገው አረብኛው ነው አረብኛ ደግሞ ከቋንቋዎች ሁሉ የተሻለ ነው ቁርአን የወረደበት ቋንቋ ነው ሙዚቃ በአረብኛ ሐራም ከሆነ በአንተ ቋንቋ ደግሞ የበለጠ ሐራም ነው አትሸወዱ በእኛ ቋንቋ ሲሆን በዚህ ቋንቋ ሲሆን እኛ ሙስሊሞች ስለሆነ ለአንድ አይነት አማርኛ የለም ራስህን አትሸውድ ነፍስያን ደግሞ ማሸነፍ ካቃተ ሐራምነቱን ወቀና ተውበት አደርጋለሁ ዱዓ አድርጉልኝ በል እንጂ አትሞግት ሐላል ነው ብለህ ይህም ተገቢ ነገር አይደለም ኢብኑ አልቀይም አለይሂ ረህመቱላህ ልክ ዝናብ ከሰማይ ሲወርድ ምድር ቡቃያ እንደምታወጣው አንድ ሰው በጆሮ በኩል ሙዚቃ ወደ ቀልቡ ሲያስገባ ቀልቡ ላይ ንፍቅናን ያበቅላል ይላል ምናቆር ጋር ትንሽ ደቂቃ ትራንስፖርት ላይ እንኳን ገብተህ አዛ ሲያረግ ሲረበሽ ውስጥህ ላይ የሚፈጥረው መረበሽ መጨነቅ ይመስላችኋል አንዳንድ ሰዎች በርግጥ ሐዘን ላይ ሲሆኑ በጣም ድብርት ሲያጠቃቸው በቃ በምን ራሴ ላረጋጋ ብለው ይሄ እኮ ሲጀመር የነጮች አመለካከት ነው የሆነ ሲጨንቀህ ምናምን ይላል ግን ለነሱ ራሱ መቼ ከጭንቀት ገላገላቸው ሙዚቃ ራሳቸውን ከማጥፋት ሙዚቃ መቼ እነሱን እንዲታደኑ አደረጋቸው አላህ ተጠንቀቁ ዑለማዎቹ ሁሉ አስጠንቅቀዋል ሌላው ይሄን ነገር ያው በሙስሊሙ መሐከል ከሚረጩት እንደ ጀማዓ ሐቂቀተን ሰራሐተን ራሳቸውን ቅርብ ጊዜ ከግብጽ በኩል የወጡ በቃ ኢስላምን እናዘምናለን ኢስላም ሐቢቢ ለሁሉም ዘመን የሚሆን ምቹ ነው በቃ ምንም አንተ አፕዴት ተደረገ እንጂ ኢስላምን አፕዴት አደርጋለሁ ማለት ኢስላምን አልተረዳኸው እስልምናን የሆነ እናሻሽለዋለን ተህዲስ አደርጋለሁ መትል ከሆነ
ያንተ አእምሮ ነው አብዴት የሚፈልገው ሐቢቢ እንዴ ያንተ አእምሮ ገና መታጠብ ይፈልጋል መታደስ አለበት አላሁ ጀለ ወዐላ ለየትኛው ቦታ ለየትኛው አይነት ሰው ለየትኛው ዘመን እንዲሆን አድርጎ ነው ቁርአንን ያወረደው ይሄው 15 ክፍለ ዘመን ቁርአን ትናንት ምቹ እንደነበረው ዛሬ ምቹ ነው እነዛ ሰዎች በቃ አብዴት ይያሉ ከዛ በኋላ ዲኑ ላይ የተለያዩ ነገር በቃ ሰው ወደዛ እንዳይሄድ ወደ ካፊሮች እንዳይሄድ እየተባለ ብዙ ነገራቶችን ሐላል የሚለውን የሚዳፈሩት እንደ ጀማዓ ኢኽዋን አልሙስሊሚን ተብሎ የሚጠሩ ጀማዓዎች አሉ ከግብጽ የተፈለፈሉ ማለት ነው ከነሱ ደግሞ ለየት ባለ መልኩ እንደ ዩሱፍ አልቀርዳዊ የተባለ አካል ጭራሽ ኪታብ ጽፎ አልሐላል ወልሐራም ብሎ ጻፈ በእስልምና ውስጥ ሐላልና ሐራም ብሎ ጻፈ የሚገርመው ዑለማዎች ኪታቡን አየነው አሉ ኢማሙ አልባኒ ሼክ ሙቅቢል ረሂመሁሙላህ ይሄን ኪታብ ስናየው አሉ አርስቱ ሐላልና ሐራም ይላል አሉ ውስጡ ግን ሐላልና ሐላል ነው ምንም ሐራም ነገር የለም ሁሉን ነገር ሐላል አድርጎ ጨርሶታል አሉ የሚገርሙ ዱዓቶች አሉ ገራም የሆኑ ዱዓቶች አጠብቃቸውም አንተ ግን ለኡማው መልእክት ሲያስተላልፉ እኔ እንኳን የእንትናን ሙዚቃ ሰዳምጥ ውስጤ ትንሽ ደስ ይለኛል እረጋጋለሁ ደግሞ የሴት ምናምን እኮ የኡሙ ፍላን ደግሞ የአረብ ሙዚቃ የከፋ ነው የባሰ ነው እነሱ የሚጠቀሙት ቃላቱ ምን ይሄ ነው ይባላል አይደል ሙዚቃ አዳምጬ ነው እንዲመሆነው ታዲያ እንዴነ ዳይ አንድ ዳይ ሙዚቃ አድማጭና ሙዚቃን የሚያወድስ ከሆነ እሱ የሚያፈራው ኡመት ምን አይነት ኡመት ነው የሚያሳዝነው ይሄንን መጽሐፍ ላወሳበት የቻልኩት ምክንያት ሐሰን ታጁ ተብሎ የሚጠራው ግለሰብ ትናንት ከኢኽዋን ሙስሊሚን አንዱ የነበረው ዛሬ ደግሞ ከጀማዓት አልአህባሽ ወደ ቀብር አምልኮ ከሚጣሩት የሽርክ ባንዲራ የሚያውለበልበው አካል ይሄንን መጽሐፍ ወደ አማርኛ ተርጉሞታል ያንን ደግሞ ሰው ሲያነበው ሙዚቃ ሐላል የሚለው ነገር ያገኝና ሊሸወድ ይችላል ምንም ማያቅ ያ አካል የሚለው ነገር ሁሉ ሐቅን የገጠመ ነው ካለ ይሸወዳል እንዳንነው ግን መጀመሪያ ዲን የያዘ ሰው ከሆነ አራ ይሄ ነገር ቆሻሻ ነው ብሎ ወደዛ አይቀበለው የሚቀበለው ነገር አይደለም ለየት ባለ መልኩ ደግሞ ከወንዶም ሴቶች ከዚህ ነገር መራቃቸውን ሰሃቦች በጣም ያጠነክራሉ ስስ ስለሆኑ ስለሚሸወዱ ይሄንን ነገር አደመጡ ማለት በጣም ለሐራም ቅርብ ይሆናሉ ለዛ ነው በፊት የነበሩ ሙጅሪሞች አመፀኛ ሰዎች ቀጥታ ሲጠይቋቸው ለሐራም እንቢ ካሉ ለስለስ ባለ በሆነ ድምጽ ይመጡና ያዜሙላቸዋል የዛኔ እጅ ይሰጣሉ ለሐራም ማለት ነው ለዛ ነው ዑለማዎች ወደ ሐራም ነገር ይወስዳል የሚሉት ስለዚህ አኺል ሙስሊም ጆሮህን ጠብቀው አታቆሽሸው ቀልብህንም ጠብቀው አታቆሽሸው ንፍቅና አይብቀልብህ ይሄ ደግሞ ያለህበት ወር ለቁርአን የበለጠ ፍቅር የሚጨምርበት ቁርአን ማድመጥን የምትለማመድበት መቅራት የምትለማመድበት ከረመዳንም በኋላ የሆነ ያክል መቅራት አለብኝ ብለ ፕሮግራም የምታደርግበት እንጂ ባረከላሁ ፊኩም ይሄንን ሐራም ነገር አይ ረመዳን ከወጣ በኋላ ቀጥሏለው ብለህ የምታስብ መሆን የለበትም والحديث يقول فرب إشارة تكون أنفع من محاضرة ነገሩ በጣም ሰፋ ያለ መጅሊስ ይፈልጋል ቢሆንም ግን አንዳንድ የሚሰጡ ጥቆማዎች የአላሁ ጀለ ወዐላ በረካ ከተጨመረበት የበለጠ በሰፊ ከመናደርገው ያ የተሻለ ይሆናልና አላሁ ጀለ ወዐላ በአጠቃላይ በዲንም በዱንያም ከሚጎዳን ነገር ሁላችንም አላሁ ሱብሓነሁ ወተዓላ ይጠብቀን ነፍስያቸው ማሸነፍ ያቃታቸው ወንድም እህቶች ወጣቶች በአጠቃላይ አላህ በነፍስያቸው ላይ ያግዛቸው ሸይጣን የሚጫወትባቸው በአጠቃላይ አላሁ ጀለ ወዐላ ራሱ በቁድራው ከሸይጣን መላቀቂያ መንገድ አላህ ያበጅላቸው ዲናችን ላይ የሌለ ነገር ያመጡ ጅንበር የሚፈጥሩ ሰዎች ምናልባት አላዋቂነት ከሆነ አላህ ሂዳያ ይስጣቸው አውቆ ግን ሆን ብሎ ግን ኡመቱን ለመጉዳት ከሆነ ረቡል ዒዛ ከኛ በላይ ገይር አለውና አላሁ ሱብሓነሁ ወተዓላ ለያንዳንዱ ጀዛውን የሚገባውን ነገር አላህ ይስጠው የኛንም መጨረሻ አላህ ያሳምርልን ጀዛኩሙላሁ ኸይራን ወባረከላሁ ፊኩም ሱብሓነከ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ